ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? የአላህ ሰላም በሁላችሁም ላይ ይሁን በያላችሁበት። የዘይቱን በኢትዮጵያ ዘይቱን አሲር እሰራለሁ ወይንም ደግሞ ጁስ አብረን እንስራ። ተከታተሉኝ የኔ ውዶች። እንዲህ እንደምታዩት ቆራርጬ አዘጋጅቼዋለሁ። አረብ ሀገር አዲስ ለመጣችሁ እህቶች ስሙን በኢትዮጵያ ዘይቱን የምንለው አረቦች ጀዋፋ ይሉታል። የጀዋፋ አሲር እንሰራለን ማለት ነው። እንደምታዩት እንግዲህ ውሃ ጨምሬበታለሁ ሳላበዛ። ሁለቴ ነው የማደርገው። አራቱን ፍሬ ዘይቱን አራት የሻይ ማንኪያ ስኳር አድርጌበታለሁ። ያው እናንተ እንደፈለጋችሁ ተጠቀሙ። ስኳር ቀንሳችሁ፣ ስኳር በተለይ ስኳር ህመም ያጋጠማችሁ ሰዎች ስኳር ባትጠቀሙ አሪፍ ነው። ያለ ስኳር ራሱ በጣም የሚጣፍጠው። እንግዲህ እንደምታዩት ማጥለል ይኖርብናል ፍሬዎቹ እንዲወጡ። እንደዚህ እኔ አጥልየዋለሁ። ማጥለል ግዴታ ነው። ያያችሁት ፍሬው እንዳለ ወጣ ማለት ነው። እንግዲህ አሲራችን ዝግጁ ሆኗል። የጀዋፋ አሲር ወይንም የዘይቱን አሲር ዝግጁ ሆኗል። በኋላ እነሱ ከስራ እስኪመለሱ ድረስ ፍሪጅ ውስጥ አስቀምጠዋለሁ እንዲቀዘቅዝና ቆንጆ እንዲሆን። ሲቀዘቅዝ ነው ያው እንደምታውቁት ጁስ ደስ የሚለው የሚጣፍጠው። እናንተም እንደዚህ የሚያምር ጁስ ሰርታችሁ ጠጡ። ግብዣይ ነው የኔ ውዶች። አመሰግናለሁ። ባይ ባይ። እንዴ ሳታስታውሱኝ እኮ ተሰናበትኳችሁ ውዶቼ። አስታውሱኝ እንጂ ያው ቀሪውን እንግዲህ እኔም እጠጣለሁ። እንደዚህ ኩባያ ውስጥ ጨምሬ በረዶ ያስፈልገዋል እንዲቀዘቅዝ። ያው አሁን ስለሆነ የሰራሁት እንዲቀዘቅዝልኝ በረዶ አድርጌበታለሁ። እንጠጣ ብያለሁ። አብረን እንጠጣ እና ደግሞ የረሳሁት መሰላችሁ? ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ላይ አስተያየታችሁን ስጡኝ፣ አበረታቱኝ፣ ከጎኔ ሁኑ። በተረፈ እወዳችኋለሁ። አመሰግናለሁ።